ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች ግብጽ ያልተጠበቀ ዜና ከወደ አሜሪካ ሰማች ኢትዮጵያን በተመለከተ ከሰሞኑ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ለሐማስና ለእስራኤል ጉዳይ ግብጽ ማቅናታቸው ይታወቃል። ይህንን ተከትሎ የግብጹ ፕሬዝዳንት አብዱል ፈታህ አልሲሲ ትራምፕ የኢትዮጵያን ነገር መላ እንዲሏቸውና በኢትዮጵያ ላይ ጫና እንዲያደርጉላቸው ጠይቀው ነበር። የትራምፕ ከፍተኛ ተወካይ ለግብጽ ጥያቄ አስደንጋጭ ምላሽ ነው የሰጡት። ይሄውም ከዚህ በኋላ በኢትዮጵያ ላይ ጫና ማድረግ አይቻልም፣ ግድቡ ተጠናቋል፣ ፖለቲካዊ ሳይሆን ከዚህ በኋላ ቴክኒካዊ ጉዳይ ላይ ብቻ በሰላም መነጋገር ብቻ ነው አማራጩ ሲሉ ምላሽ እንደሰጡ ተዘግቧል። ጉዳዩ የግብጽ ባለስልጣናትን አስደንግጧል፣ በከፍተኛ ሁኔታ አበሳጭቷል። ይህንን በተመለከተ የተሰማውን መረጃ የማስደምጣችሁ ነው የሚሆነው። በሌላ በኩል ክቡራን አድማጮች የሶማሊያው ፕሬዝዳንት በአዲስ አበባ ቆይታ አድርገው ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ተነጋግረው ወደ ሶማሊያ በተመለሱ በሰዓታት በኋላ የሶማሌላንዱ ፕሬዝዳንት አዲስ አበባ መግባታቸው ተነግሯል። ይህንን በተመለከተ እንግዲህ መነጋገሪያ የሆነውን ጉዳይ በዝርዝር የማስደምጣቸው ሌላኛው መረጃ ይሆናል። እስከ ፍጻሜ ቆዩ። ዝርዝር መረጃውን አድምጡ ግብዣዬ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቅድሚያም ታላቁ የኢትዮጵያ ህዳሴ ግድብን በተመለከተ ከአሜሪካ እርዳታ የጠየቀችው ግብጽ ያልተጠበቀና አስደንጋጭ የተባለ መልስ ከአሜሪካ በኩል ማግኘቷ ተሰማ። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ለሐማስና እስራኤል ጉዳይ ወደ ግብጽ መግባታቸውን ተከትሎ የግብጹ ፕሬዝዳንት አብዱል ፈታህ አልሲሲ ለትራምፕ ይህንን ጥያቄ ማቅረባቸው ተነግሯል። አልሲሲ ለትራምፕ ያቀረቡት ጥያቄ በኢትዮጵያ ላይ ፖለቲካዊ ጫና እንዲደረግባትና የግብጽን ፍላጎት እንድትፈጽም የሚል ነበር። ነገር ግን የፕሬዝዳንት ዶናልድ ጄ ትራምፕ አስተዳደር ለግብጽ መሪ አብዱል ፈታህ አልሲሲ በሰጡት ምላሽ በኢትዮጵያና በግብጽ መካከል ያለው ነገር አሁን ግድቡ ስለተጠናቀቀ ሁሉም ነገር አብቅቷል ያሉ ሲሆን ከዚህ በኋላ የኢትዮጵያና የግብጽ ጉዳይ መፈታት የሚችለው በፖለቲካዊ ጫና ሳይሆን በቴክኒካል ጉዳይ ብቻ ነው ብለዋል። በአባይ ወንዝ ላይ የተገነባው ታላቁ የኢትዮጵያ ህዳሴ ግድብ ከተጠናቀቀ በኋላ በኢትዮጵያና በግብጽ መካከል በወንዙ ተጠቃሚነት ዙሪያ ያለው ውዝግብ መቀጠሉንና ቀደም ሲልም ግብጽ ቅሬታዋን ለተባበሩት መንግስታት ድርጅት የጸጥታው ምክር ቤት አቅርባ እንደነበር የሚታወስ ሲሆን ጉዳዩን በሚመለከት መግለጫ የሰጡት የአሜሪካው ፕሬዝዳንት በአፍሪካ አረብና በመካከለኛው ምስራቅ ጉዳዮች አማካሪ ማሳድ ቡሎስ አሜሪካም በኢትዮጵያና ግብጽ መካከል ያለውን ውጥረት በሰላማዊ መንገድ ለመፍታት ጥረት እንደምታደርግ ጉዳዩ ግን አሁን ግድቡ ስላለቀ ሁሉም ነገር አክትሟል በማለት ገልጸው ከዚህ በኋላ ከፖለቲካዊ ይልቅ በቴክኒክ አግባብ ሊፈታ እንደሚገባም አሳስበዋል። አህራም ኦንላይን በዘገባው እንዳስታወቀው ለሁለቱም ወገኖች ተስማሚ የሆነ የሚያግባባ መፍትሄ ለማግኘት እየሰራን ነው ሲሉ ጉዳዩ ሙሉ በሙሉ ከውሃ የቴክኒክ ጉዳዮች ጋር የተያያዘ እንደመሆኑ በቴክኒክ አግባብ መፈታት ይጠበቅበታል በማለትም አሳስበዋል። የአባይ ወንዝ ጉዳይ ለግብጽ ለሱዳንና ኢትዮጵያ የሞትና የህይወት ጉዳይ ነው ያሉት አማካሪው በዚህ ሁኔታ ውስጥም የታላቁ የኢትዮጵያ ህዳሴ ግድብ በኢትዮጵያ በኩል በፍጥነት ተገንብቶ መጠናቀቁን በማንሳት ግድቡ በይፋ ተጠናቆ ከዚህ በኋላ ተመርቋል። ስለዚህም የምንፈልገው መፍትሄ ይህንን እውነታ የተቀበለና ከግምት ውስጥ ያስገባ መሆን አለበት ማለታቸውን ያነሳው ዘገባው ከ4 ቢሊዮን ዶላር በላይ ወጪ የተደረገበት ታላቁ የኢትዮጵያ ህዳሴ ግድብ 74 ቢሊዮን ኪዩቢክ ሜትር ውሃ የመያዝ አቅም እንዳለውና 14 ዓመታት እንደፈጀም ጠቅሰው የግድቡን መገንባት መጀመር ተከትሎ ግብጽና ሱዳን ግድቡን የአባይ ወንዝ በመናገኘውን የውሃ አቅርቦት ይቀንስብናል የሚል ቅሬታ በሶስቱ ሀገራት መካከል ተደጋጋሚ ድርድሮችና ውይይቶች ሲካሄዱ መቆየታቸውን ግብጽም ከግድቡ ግንባታ ጋር በተያያዘ ኢትዮጵያ አሳሪ ውል እንድትፈርምላትና እንድትቀበል ስትጠይቅ መቆየቷን በማስታወስ ኢትዮጵያ የግድቡን የውሃ ሙሌት ባከናወነችባቸው ዓመታት ተደጋጋሚ ቅሬታ ስታቀርብ እንደነበረም አመልክቷል። በኢትዮጵያ ላይ ጫና እንዲደረግላት ለአሜሪካ የጠየቀችው ግብጽም ከዚህ በኋላ በኢትዮጵያ ላይ ጫና የሚባል ነገር የለም ምክንያቱም ግድቡ አብቅቷል የሚል ምላሽ እንዳገኘችም ተመልክቷል። የፕሬዝዳንት ትራምፕ ከፍተኛ አማካሪ ማሳድ ቡሎስ ስለ ሁኔታው ሲገልጹ አሜሪካ በኢትዮጵያና ግብጽ መካከል በውይይት ላይ የተመሰረተ ስምምነት እንዲፈጠር ብቻ እንደምትፈልግ ያስታወቁ ሲሆን ከዚህ በኋላ ምንም አይነት ፖለቲካዊ ጫና ማድረግ የማይታሰብ ነው ምክንያቱም ግድቡ ተጠናቋል አልቋል
ግድቡ ላይ ጫና አድርገን ምን አርጉ ነው የምንለው ብለዋል። ዘመናት የዘለቀ ታሪካዊ ግንኙነት ያላቸው እንደመሆኑ ኢትዮጵያና ግብጽ ወደ ግጭት ማምራት አይገባቸውም ያሉት ከፍተኛ የትራምፕ አማካሪ በዚህም ጉዳዩን በሚመለከት ከኢትዮጵያና ግብጽ ባለስልጣናት ጋር መነጋገራቸውንም ጠቅሰው የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በዚህ ጉዳይ ላይ ያላቸውን አቋም በሚመለከት በሰጡት አስተያየትም ፕሬዝዳንት ትራምፕ በመጀመሪያው ዙር የስልጣን ዘመናቸው ለዚህ ጉዳይ መፍትሄ ለማፈላለግ ሲሰሩ እንደነበረ እናውቃለን በማለት አስታውሰው ምንም እንኳን በወቅቱ በአሜሪካ በኩል የቴክኒክ የስምምነት ሰነድ የተዘጋጀ ቢሆንም አንዳንድ ሁኔታዎች ግን እንዳይፈረም እንቅፋት ሆነው ነበር በማለት አስታውሰው በወቅቱ የአሜሪካ መንግስትና የዓለም ባንክ በአደራዳሪነት ተሳትፈው እንደነበረና ቀጥሎም የአፍሪካ ህብረት በአደራዳሪነት ስምምነት ላይ እንዲደረስ የሞከሩ ቢሆንም ሁሉም ሳይሳካ መቅረቱን በማንሳት ፕሬዝዳንት ትራምፕ በድጋሚ የግብጹን መሪ አብዱል ፈታህ አልሲሲና የኢትዮጵያውን ጠቅላይ ሚኒስትር ዶክተር አብይ አህመድ በመጥራት እንዲነጋገሩ ሊያደርጉ ይችላሉ ወይ በሚል በተደጋጋሚ ለሚነሳው ጥያቄም ተጠይቀው የትራምፕ ከፍተኛ አማካሪ ፈጣሪ ከፈቀደ አንድ ላይ እናያቸዋለን እኛም ይህንኑ ለማሳካት እየሰራን ነው በማለት ጠቅሰው አሁንም ግን የምላችሁ ነገር ግድቡ ተገንብቶ ተጠናቋል ከዚህ በኋላ ፖለቲካዊ ጫና አይኖርም የሚኖረው ቴክኒካዊ ጉዳይ ላይ መስማማት ብቻ ነው ግብጽ አማራጭ የላትም ብለዋል ይሁንና መሰል ጉዳዮችና ውይይቶች በአፍሪካ ጥላ ስር መደረግ እንዳለባቸው ምናልባትም ሁለቱም መሪዎች ለማወያየት በአፍሪካ ህብረት አማካኝነት በተዘጋጀ መድረክ ላይ ጎን ለጎን መደረግ እንደሚቻል የጠቆሙት አማካሪው ለዚህም ደግሞ አሜሪካ የትኛውንም አይነት ድጋፍ ለማድረግ ዝግጁ ናት ሲሉ የአሜሪካ ፍላጎት ጉዳዩ ምንም አይነት ቀውስ ሳያስከትል በሰላማዊ መንገድ እንዲፈታ ማድረግ ብቻ ነው ማለታቸውን የጠቆመው ዘገባው ባለፈው ሳምንት መጨረሻ የግብጹ ፕሬዝዳንት አብዱል ፈታህ አልሲሲ ኢትዮጵያ ኃላፊነት በጎደለው መንገድ ባከናወነችው ሲሉ በገለጹት የታላቁ የኢትዮጵያ ህዳሴ ግድብ ጉዳይ ግብጽ እጇን አጣጥፋ አትቀመጥም ሲሉ በኢትዮጵያ ላይ መዛታቸው ይታወቃል የግብጽን የውሃ ደህንነት ለማስጠበቅ ግብጽ አስፈላጊውን እርምጃ እንወስዳለን በማለት ስትናገር ከኢትዮጵያ በኩልም ትናንትና በተሰጠ ምላሽ እንዲህ አይነት ቋንቋ የትም አያደርስም አያዛልቅም ስትል ኢትዮጵያ በጽኑ ለፕሬዝዳንቱ ማስጠንቀቂያ ጠንከር ያለ የማስጠንቀቂያ ምላሽ ሰጥታለች ባለፈው መስከረም ወር የግብጽና የሱዳን የውሃ ሚኒስትሮች ሃኒ ስዌሊያምና ኢስማት ቁሬሺ የታላቁ የኢትዮጵያ ህዳሴ ግድብ ዓለም አቀፍ ህጎችን የጣሰና ለቀጠናው መረጋጋት ስጋት የፈጠረ ነው ሲሉ ኢትዮጵያም በተናጠል ወስደዋለች ያሉትን እርምጃ ሲያወግዙ ቢቆዩም ነገር ግን አዲስ ነገር መፍጠር አልቻሉም በአሁኑ ሰዓት ግብጽ ከአጋሯ አሜሪካ ያገኘችው ከዚህ በኋላ ግድቡ ተጠናቋል መፍትሄው ቴክኒካዊ ጉዳይ ብቻ ነው የፖለቲካው ጊዜ ረፍዷል የሚል ምላሽ ማግኘቷ በእጅጉ የግብጽ ባለስልጣናትን እንዳስደነገጠም ተነግሯል በሌላ ዜና የሶማሊያው ፕሬዝዳንትን ተከትለው የሶማሊላንዱ ፕሬዝዳንት ወደ አዲስ አበባ ትናንትና መግባታቸው ተሰምቷል ነፃ ሀገርነቷን ያወጀችው የሶማሊላንድ ፕሬዝዳንት አብዱራህማን መሐመድ አብዱላሂ የካቢኔ አባሎቻቸውን ይዘው ትናንትና ወደ አዲስ አበባ ማቅናታቸው ነው ጽህፈት ቤታቸው ያስታወቀው የሶማሊያ የግዛቷ አካል አድርጋ የምትመለከታትና ራሷን ነፃ ሀገር እንደሆነች የምትገልጸው ሶማሊላንድ የሶማሊላንዱ ፕሬዝዳንት ወደ ኢትዮጵያ መምጣታቸው የተሰማ የሶማሊያው ፕሬዝዳንት በአዲስ አበባ ጉብኝት አድርገው ወደ ሶማሊያ ከተመለሱ ከአንድ ቀን በኋላ ነው ከፕሬዝዳንቱ ጋር የሶማሊላንድ የውጭ ጉዳይ ሚኒስትር የሶማሊላንድ የገንዘብ ሚኒስትር የሶማሊላንድ የሀገሪቱ ጦር አዛዥ እንዲሁም የሶማሊላንድ የብሔራዊ ደህንነት ኃላፊዎችም ከፕሬዝዳንቱ ጋር አብረው አዲስ አበባ መግባታቸው ተነግሯል ትናንትና ጥቅምት 4 ቀን 2018 ዓመተ ምህረት ረፋድ ላይ ከሃርጌሳ በተነሳው የኢትዮጵያ አየር መንገድ አውሮፕላን ላይ ሲሳፈሩ የታዩት የሶማሊላንድ ፕሬዝዳንት የአዲስ አበባ ጉዞን በተመለከተ እስካሁን ከኢትዮጵያ መንግስት በኩል የተባለ ይፋዊ መግለጫ የለም የሶማሊላንድ መንግስት ቃል አቀባይ ባወጣው መግለጫ ላይ የፕሬዝዳንቱ ጉዞ የሁለቱ ሀገራትን ግንኙነት በተለይም በደህንነት በመጣኔ ሀብት በንግድና በትራንስፖርት መስኮች ለማጠናከር ያለመ ነው ብለውታል ፕሬዝዳንት አብዱራህማን መሐመድ አብዱላሂ ወደ አዲስ አበባ ሲሄዱ ሀገራቸው ከኢትዮጵያ ጋር አወዛጋቢ የተባለ የወደብ ስምምነት ከተፈራረመች በኋላ በአዲሱ የሀገሪቱ መሪ የተደረገ የመጀመሪያው ጉዞ ነው
የፕሬዝዳንቱ የአዲስ አበባ ጉብኝት የሶማሊያው ፕሬዝዳንት ሐሰን ሼህ መሐመድ አዲስ አበባን ጎብኝተው በተመለሱ በኋላ የተሰማ ሲሆን ጉዳዩ ሰፊ አምድ ሊኖረው እንደሚችልም ተመልክቷል። ኢትዮጵያን ከሶማሌ ተነጥላ ነፃ ሀገርነቷን ካወጀችው ሶማሌላንድ ጋር ታህሳስ 22 2016 ዓ.ም የባህር በር ስምምነት የተፈራረሙ ሲሆን ስምምነቱ ውዝግብና ተቃውሞ ከሶማሊያ በኩል ቀስቅሶ ነበር። ስምምነቱ ለኢትዮጵያ የህልውና ጉዳይ ነው የተባለውን የወደብ ጉዳይ ኢትዮጵያን የወደብ ባለቤትነት የሚያረጋግጥ ሲሆን በዚህም ስምምነት ኢትዮጵያ የሰጥቶ መቀበል መርህ እንደምትከተል በመግለጽ በመርሁ መሰረትም ባለስልጣናቱ ሲያስታውቁ በወደቡ ፋንታ ኢትዮጵያ ለሶማሌላንድ በመጠን ያልተገለጸ የተወሰነ ድርሻ ከኢትዮጵያ አየር መንገድ እንደሚሰጡም ተገልጾ ነበር። ከዚህም ባሻገር የሶማሌላንድ ባለስልጣናት ያልተረጋገጡ ሪፖርቶች ኢትዮጵያ ለሀገሪቱ ከየትኛውም ሀገር ያላገኘችውን የሀገርነት ዕውቅና እንደምትሰጣትም ሲናገሩ ነበር። ከ3 አስርት ዓመታት በላይ ከሶማሊያ ተነጥላ ነፃ ሀገርነቷን በማወጅ የሀገርነት ስርዓትን በሙሉ የገነባቸው ነፃ የተባለ ምርጫም የምታካሂደው ሶማሌላንድ በዓለም ሀገራት ዘንድ ዕውቅናን ለማግኘት ጥረት እያደረገች መሆኑን ቀጥላለች። ሶማሊያ ግን ሶማሌላንድ የግዛቷ አካል መሆኗን ነፃ ሀገርነቷንም አትቀበለውም። ከኢትዮጵያ ጋር የተፈረመውን የመግባቢያ ስምምነት አጥብቃም ስትቃወም ቆይታለች። በዚህ የመግባቢያ ስምምነት ኢትዮጵያ 20 ኪሎ ሜትር የሚሸፍን የባህር ጠረፍ እንደምታገኝ ተገልጾ ነበር። ፕሬዝዳንት ሼህ መሐመድ እሁድ ዕለት ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር በሁለትዮሽና ቀጠናዊ ጉዳዮች ላይ መወያየታቸው ብቻ የተነገረ ሲሆን ስለ ውይይቱ ዝርዝር ግን በይፋ አልተነገረም ነበር። የሶማሊያው መሪ ሰኞ ወደ ሶማሊያ ከተመለሱ በኋላ ሰኞ ከሰዓት በኋላ የሶማሌላንዱ ፕሬዝዳንት አዲስ አበባ ገብተዋል። የተለያዩ መገናኛ ብዙሃን የዲፕሎማቲክ ምንጮችን ጠቅሰው ፕሬዝዳንቱ በቀረበላቸው ይፋዊ ግብዣ ነው ወደ አዲስ አበባ ማቅናታቸውና ጉብኝቱም ከ2 እስከ 3 ቀናት በአዲስ አበባ የሚያቆያቸው ነው በማለት ተናግረዋል። የሶማሌላንድ ውጭ ጉዳይ ሚኒስትር በማህበራዊ ሚዲያ ትስስር ገጹ ላይ የጉብኝቱን ዓላማ የሀገራቱን ትብብርና ግንኙነት ለማጠናከር አስፈላጊ ነው ሲል ገልጾታል። የሶማሌላንድ አዲሱ ፕሬዝዳንት የተመረጡት ሰሞን ሀገራቸውና ኢትዮጵያ የተፈራረሙት ስምምነትን በሚመለከት መንግስታቸው ጊዜ ወስዶ እንደሚመለከተው ተናግረውም ነበር። በአንድ ወር ጊዜ ውስጥ ተግባራዊ ይሆናል ተብሎ የነበረው መግባቢያ ስምምነትን በተመለከተ እስካሁን የተባለው ነገር የለም። ክቡራን አድማጮች ለሰዓቱ ብታረምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች እነኚህ ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ።